ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ ተከታታዮች፣ ይህ አበይት ጉዳይ ሰኞ ዝግጅታችን ነው። በአበይት ጉዳይ በሳምንት 3 ቀን ሰኞ፣ ሮብና አርብ ከምሽቱ 2 ሰዓት ዜና በኋላ የምናስተላልፈው ዝግጅት ሲሆን በዚህ ዝግጅት ሀገራዊ፣ ኢኮኖሚያዊ፣ ወታደራዊ እንዲሁም አጠቃላይ የሀገራችንን የፖለቲካ እንቅስቃሴዎችን አስመልክተን የምንወያይበት መድረክ ነው የሚሆነው። በዛሬው ዕለት ባልደረባዬ ቴዎድሮስ አያሌው የሀገር መከላከያ የክብር አባልና እንዲሁም የሰሜን ምስራቅ እዝ የ11ኛ እዝ ድጋፍ ሰጪ ነው። በተደጋጋሚ ኦልሞስት ከእንግድነት ወደ ባልደረባነት ከዛ ወደ አዘጋጅነት በጣም ነው የምናመሰግነው። ፕራይም ሚዲያን ተመራጭ አድርገህ ከኛ ጋር ስለ ሀገራችን በመወያየት በዛሬው አበይት ጉዳይ በርካታ አርዕስቶችን አንስተን የምናወራው ነው የሚሆነው። ቴዎድሮስ፣ በአማራ ክልል የጽንፈኛው እንቅስቃሴና አሁን የደረሰበት ሽንፈት ምንድናቸው መገለጫዎቹ? ከፍተኛ የሆነ ትርምስ በጽንፈኛው መካከል እየተካሄደ ነው። ትልቅ ኪሳራ ነው የደረሰባቸው። እርስ በርስ እየተዋጉ ነው ያለው። አመራሮቻቸውን ጨምረው ኦልሞስት በጣም በሚያሳዝን ሁኔታ እርስ በርስ እየተጫረሱ ነው ያለው። ይህ ሁኔታ እንዳይፈጠር አስቀድመን ነግረናቸው ነበረ። ቢያንስ አንድ ቢሆኑ ጥሩ ነበረ። ነገር ግን አንድ አይደለም 11 ሆኖ መቀጠል አልቻሉም። እዚህ ላይ የምናወራ ነው የሚሆነው ቴዎድሮስ። ከዚህ በተረፈ የኢሃፓ የአመፅ ጥሪና ግራ የገባው እንቅስቃሴ ከፍተኛ የሆነ ፍርሃት ይታይባቸዋል። ተሸብረዋል። ኢሃፓ ምንድን ነው የሚፈልገው? ለምን ማስፈራራት ወይም ደግሞ መፍራት ፈለገ? በዚህ ባለፈው ሳምንት ውስጥ አመራሮቻቸው በየዩቱቡ እየወጡ የእሰሩን አይነት ንግግር እያደረጉ ነው ያሉት። አናስራችሁም። ምርጫና የጠቅላይ ሚኒስትሩ መልእክት እንግዲህ ኢትዮጵያ ወደ 7ኛው ሀገራዊ ምርጫ እየሄድን ነው። ጠቅላይ ሚኒስትራችን ለምርጫ ዝግጁ እንዲሆን ለአባሎቻቸው ነግረዋል። ከፍተኛ የሆነ መልእክት ነው ያስተላለፉት በወረዳ በዞን። ይህንን ቪዲዮ የምንሰማው ነው የሚሆነው በኋላ። የኢትዮጵያ የአየር ኃይልና ያሳለፈው ተግዳሮት ባለፈው 90 ዓመት እንግዲህ በንጉሱ ጊዜ፣ በደርግ ጊዜ፣ በኢህአዴግ ጊዜና አሁን የኢትዮጵያ አየር ኃይል ምን ነበረ? እዚህ ላይ የምናወራ ነው የሚሆነው። ቴዎድሮስ እንኳን ደህና መጣ። እንኳን ደህና ቆይና ይሄንን ፕሮግራሞቻችንን በዩቱብ፣ በፌስቡክ፣ በቲክቶክ እንድትከታተሉ እንጋብዛለን። ለመከታተል ላይክ እንድታደርጉ፣ ሰብስክራይብ እንድታደርጉ፣ ሼር እንድታደርጉ በርካታ አዳዲስ በሌላ የትም ቦታ የማሰማቸውን መረጃዎች ከፕራይም ሚዲያ ነው የምትሰሙት። የአማራ ክልል ጽንፈኛው ምንድን ነው ያለው? መልካም አቶ ጀዋር፣ እንግዲህ አማራ ክልልን ስናየው ከጊዜ ወደ ጊዜ ወደ ሰላም እየመጣ ያለበትና ከዛ ከመደናገር ከመደነባበር ወጥቶ ህዝቡ በአሁኑ ሰዓት ከመንግስት ጎን የቆመበትና የክልሉም ርዕሰ መስተዳደር አረጋ ከበደ እንዲሁም ምክትላቸው ዶክተር አብዱ ሁሴን በተጨማሪም ደግሞ የ6ኛ እዝ ዋና አዛዥ ሜጀር ጄኔራል ብርሃኑ ጥላሁንን ጨምሮ በርካታ ከፍተኛ የወታደራዊ መኮንኖች እንዲሁም የክልሉ አመራሮች የዞንና የወረዳ አመራሮች በየአካባቢያቸው ስብሰባ እያደረጉ ነው የሚገኙት። የኛ ትኩረታችን በበርካታ ቦታዎች ህዝባዊ ስብሰባው ቀጥሏል። ነገር ግን የኛ ትኩረታችን ርዕሰ መስተዳደሩን ያማከለ ይሆናል። ርዕሰ መስተዳደሩ ወደ ምስራቅ ጎጃም ዞን ባቀኑበት ሰዓት የጽንፈኛው ቡድን በርካታ ዛቻዎችን ሲዝት ነበረ። በሶሻል ሚዲያዎቹ መቼም ለመዛትና ለማስፈራራት ሰንፈውና አርፈው አያውቁም። በተለይ ደግሞ በአዋበል ሉማሜ አካባቢ የሚደረገውን ህዝባዊ ስብሰባ ለማደናቀፍ፣ ምክንያቱም ርዕሰ መስተዳደሩ ቀድመው የሄዱት ደብረ ኤልያስ ነው። ደብረ ኤልያስ እንደምታውቀው ገዳሙን ሁሉ ምሽግ አድርገው እነ እስክንድር ነጋ የጽንፈኛው ቡድን የተነሳበት ሚያዝያ 2015 የተነሳበት አካባቢ ነው። የአማራ ክልል ልዩ ኃይል መንግስት አፈረሰ ብለው የሐሰት ፕሮፓጋንዳ የነዙበት እና እዛም ገዳሙ ላይ መሽገው እንግዲህ መነኮሳት ተገደሉ፣ ገዳሙ ተደፈረ እያሉ ከፍተኛ የሆነ እልቂት የሚያመጣ ፕሮፓጋንዳ ታጣቂ ሁሉ ማሰልጠኛ አድርገውት እንደነበረ ነው ስንሰማ የነበረው። በትክክል ነው የተገኘው። እሱ እኮ ነው ታጣቂ ማሰልጠኛ ተደርጎ የገዳሙን አባቶች ሁሉ ጸረ እምነት መጣባችሁ በሚል በሐሰተኛ ፕሮፓጋንዳ
በማደናበር ለእምነታችሁ ካልሞታችሁ ለማን ልትሞቱ ነው በሚል አደናብረዋቸው እንደውም ካስታወስክ አድማ ውጭ ያሉትም ሁሉ አስተጋብተውባቸው ውጭ ላሉት ጳጳሳት አድማ በተና ይበትንህ አብይን ግንባሩን የሚል ጠፍቶ ነው ወይ እስከሚሉ ድረስ ከአንድ እምነት አባት የማይጠበቅ አስነዋሪ ድርጊት ሲናገሩ የነበረበት ሁኔታ ነው የነበረው። ያን የፈጠረው ደግሞ እነ እስክንድር ነጋ ሂደው ገዳም ስለመሸጉና እምነት የሚያፈርስ እምነት የሚያጠፋ መንግስት መጣ ብለው ነው እንትን ያሉት የቀሰቀሱት ማለት ነው። እንደው ታጣቂ የእምነት ቦታ ምሽግ ሲያደርጉ ነው እያየን ያለ ነው በተደጋጋሚ። ነገር በአማራ ክልል ብቻ አይደለም፣ ትግራይ ውስጥም እንደዚህ አይነት ነገሮች ነበሩ። ኢቭን ኦሮሚያ ውስጥም የሸኔ ሰው አሁንም አለ። አሁን በቀደም ታደሰ ወረደ አሁንም አለ። አሁን ላይ እንደዚህ አይነት መልእክት ሲያስተላልፍ በነገራችን ላይ እንደው ከርዕስ እንዳንወጣ አቶ ጀዋር እንጂ በነገራችን ላይ የኢትዮጵያ ኦርቶዶክስ ሲኖዶስን በማፍረስ የትግራይ አባ ሰላማን ያክል ያፈረሰ የለም። ለዚህም እግረኛው ሚዲያ ላይ የሰጡትን ሰውየው እኔ የእምነት አባት ናቸው ብሎ ለመቀበል ትንሽ ያዳግታል። ምክንያቱም ፖለቲከኞቹ ያልተናገሩትን ጠንካራ የሆነ ንግግር ነው ሲያደርጉ የነበረው። ለምሳሌ ከተናገሩት ንግግር ብሰጥህ የኢትዮጵያ መንግስትና የትግራይ መንግስት ነው የሚሉት በራሱ የኢትዮጵያ መንግስትና የትግራይ መንግስት በፕሪቶሪያው ስምምነት በደቡብ አፍሪካ ተስማምተዋል። የኛ ሲኖዶስ ግን መቼም ቢሆን ከኢትዮጵያ ሲኖዶስ ጋር አይታረቅም፣ አይስማማም። እኛ የምንገናኘው ይላሉ። እንደውም እግረኛው ሚዲያ የመሰለው በሰዓቱ እኛ የምንገናኘው በሰማዩ በላይኛው በአምላካችን ነው የሚል አይነት መስሎት በሰማዩ የምን ሰማያዊ ትላለህ? በዓለም አቀፍ የሃይማኖት ጉባኤ እንጂ የኢትዮጵያ ሲኖዶስ አቡነ ማቲያስ እኛን አይመሩንም ብለው በግልጽ የተናገሩ። ይህን ደግሞ ስታይ ባለፈው ኦሮሚያ ክልል ላይ አቡነ ሳዊሮስ እንግዲህ አቡነ ሳዊሮስ የተነሱበት ዓላማ ይኖራል። ምንድነው? ወንጌል በአፋን ኦሮሞ አልተነገረም፣ ክርስቲያኑ እየጠፋ ነው፣ ስለዚህ ኦርቶዶክስ አማኙ እየጠፋ ነው በሚል የተነሳ ከማዕከል የመውጣት ነገር። ይህን ስታየው ለእምነት ቀናይነትን ነው እንጂ የምታየው እዚህ ላይ አፈንግጠው አይደለም። በኋላም ተሸምገሉ ታረቁ ሲባሉ አንታረቅም አላሉ። በኋላም በህግ የሚጠየቁት አካል ሲጠየቁ አንጠየቅም አላሉ። ተጠይቀዋል። እዛ ጋር ትግራይ ታርቆም አሁን ወደ አንድ ሆነው እንደውም ደስ በሚል ሁኔታ ወንጌል እየተሰበከበት ያለበት ሁኔታ ነው ያለው። በትግራይ ያለው ግን ከዚህ የተለየ ካርስ እንዳንወጣ ብዬ በትግራይ ያለው ከዚህ የባሰና የከፋ ነው። ሌላ ጊዜ እመጣልሃለሁ። እምነት አባት ናቸው ወይስ ፖለቲከኞች የዚህን ያክል ጽንፍ አልወጡም። ከሳቸው እኮ የሚጠበቀው እንደውም እንግዲህ ወያኔዎች እኮ ሲታገሉ ጀምሮ መንግስት ስንሆን ብለው ጳጳሳትን ሲያዘጋጁ ነበር። ልክ ነው። ካድሬ ጳጳሳትን ሲያዘጋጁ እንደነበረ ነው ስንሰማ ነበር። ልክ ነው። ያ ነገር አሁን ማዘጋጀት ብቻ አይደለም፣ የእምነት ነፃነት አልነበረም። መጀመሪያ እንደመጡ ካስታወስክ ጳጳሱን አቡነ ጎርጎሪዎስ መሰሉኝ አሰድደው በሞያሌ እንዲወጡ ካደረጉ በኋላ የመለሳቸው እኮ ክቡር ጠቅላይ ሚኒስትር አብይ አህመድ ነው። ይህን ክሬዲት መንሳት የለብን ነው። ይሄ እኮ በጣም በኢትዮጵያ ታሪክ እኮ እኔ ውጭ ነበርኩኝ፣ ኦርቶዶክስ አይደለሁም፣ ግን እንታዘብ ነበር። እንደ ኮሚኒቲ አንድ ላይ ነን ያለ ነው። የአገር ውስጥ ሲኖዶስ የውጭ ሲኖዶስ እየተባለ በሁለት ተከፍሎ በአንድ ወቅት አንድ ቦታ እኔ ራሴ እንደ ሽምግልና የገባሁበትን አስታውሳለሁ። ጠዋት እነ ከሌ ይሄኛው ግሩፕ ይጸልይ፣ አንድ እምነት የሚከተል አንድ ፈጣሪ። ያንን ችግር ነው ጠቅላይ ሚኒስትሩ ለአንድና ለመጨረሻ ጊዜ የፈታው። ይህም ነው ማለት አሁን ክሬዲቱ ምናልባት ይሄው የእምነት ጉዳይ ስለሆነ ክሬዲቱ ከፈጣሪ ነው። ልክ ነው። እሱ ሚዛን በነገራችን ላይ ባለፈው ብያለሁ። የደሴን ጉዳይ አንስተን ከፈጣሪ አንድ እምነት አባት የመጨረሻ የሚመኘው ገነትን ነው ወይም ጀነትን ነው። ከገነትና ከጀነት ውጭ ምድራዊ ነገር ለሱ ምንም አይደለም። እምነት አባት አይደለም። እኔ በፖለቲከኞችም እኮ ምድራዊ ነገር ሊያማልለው ሀብት ሊያማልለው አይደለም። ለህዝብ ዓላማ ከቆመ ለአመነበት ዓላማ ከቆመ ሃይማኖተኛ ነው በቃ። እና ሃይማኖተኛ ሰው ወይም ራሱን ክዶ ነው እንጂ ብልጭልጭ ወይም ዓለማዊ ነገር እያታለለው ወይም ምድራዊ ፈተናዎች ተበግሮ ማልቀስም የለበትም። ራሱ ፈተናዎች እንኳ ቢመጡ እነዛን ፈተናዎች ከፈጣሪ ነው የተፈተንኩት ሰይጣን ነው የፈተነኝ ብሎ ጽንፈኞች አሁን በአንድ መልኩ
የሃይማኖት ሰው ራሳቸውን ያደርገው ትልልቅ መስቀል አድርገው ነው የምናያቸው። እሱ ምክንያት አለው። ሌላ ጊዜ በሰፊው እንምጣበት እና በደብረ ኤልያስ በኩል የእምነት ተቋምን የወታደር ካምፕ ሲያደርጉ የእምነት ተቋምን ሲያወድሙ ነው። እኛ ይሄንን የፋኖ እንቅስቃሴ የፋኖ የአማራ ክልል ያለው የጽንፈኛው እንቅስቃሴ ሁሉም ጽንፈኞች እውነቱን ለመናገር አሁን ይሄንን እንደ አርስት አድርገን ሰሞኑን ከፍተኛ የሆነ መፈራረስ እዛ አካባቢ እያየን ነው። የነሱ መፈራረስ ምን አደረገው? ህዝቡን እያንከራተተው ነው። አሁን እኮ የምንናገረው ንጹህ ህዝብ እየተንከራተተ በዚህ ማለት እየተጠቃ ስላለ ነው እንጂ ይሄ ጽንፈኛው እየወደመ ነው ያለው። ምንም ድሮም አቅም የለውም፣ አሁንም አቅም የለውም፣ ለወደፊቱም አቅም አይኖረውም። ነገር ግን ንጹሁን የአማራ ህዝብ አሁን በወሎ ውስጥ ኦልሞስት ላለፉት 2-3 ቀናት እኔ ብዙ የስልክ ጥሪዎች ደርሰውኛል። ንጹሃን ላይ ከፍተኛ የሆነ ግድያ እየተፈጸመ ነው ያለው። ባለፈው እጅ የተቆረጠውን ልጅ አይተናል። ሌሎች ንጹሃን ላይ እንደዚህ አይነት አረመኔያዊ ስራ ነው እየተሰራ ያለውና መጨረሻው ምንድነው? አሁን የክልሉ መንግስት ከፍተኛ የሆነ እርምጃ እየወሰደ እንዳለ ነው። የክልሉ ህዝብ የኢትዮጵያ ህዝብ በጠቅላላ ከአማራ ክልል መንግስት ጎን መቆም አለበት። እውነቱን ለመናገር እንግዲህ አማራ የኢትዮጵያ ህዝብ አንዱ አካል ነው፣ ትልቁ አካል ነው፣ ምንም ጥርጥር የለውም። ትልቁ አካልህ ታሞ ጤናማ ሆነ መቀጠል አትችልም። የአማራ ክልል ችግር ውስጥ እያለ የኢትዮጵያ ህዝብ በሰላም ሊኖር አይችልም። ያው እንግዲህ ከዚህ ጣቶች መካከል አንዱ ቢታመም ታስታማለህ፣ ታደናለህ እንጂ አትቆርጠውም። አሁን አማራ ክልል ያለው ችግር በራሱ ልጆች ነው። አሁን ሌላ ባዕድ መጥቶበት ወይ ከውጭ ወራሪ መጥቶበት ወይ እንደሚባለው እስከዛሬ ሻቢያ ነው ወያኔ መታ ወይም ደግሞ ኦነግ ሂዶበት እንደሚባለው ኦነግ ሂዶበት አይደለም። እየሆነ ያለው በገዛ ልጁ ክደት ነው እየተፈጸመበት፣ በደል እየተፈጸመበት ያለው። ከእርሻ የሚስተጓጎለው፣ ከትምህርት ገበታ የሚስተጓጎለው፣ ወላድ ወደ ጤና ተቋም እንዳትሄድ አምቡላንስ በመቀማት የሚያስተጓጉለው የራሱ ልጆች ከራሱ አብራክ የወጡ ልጆች ናቸው እያሰቃዩት ያለውና ክቡር ርዕሰ መስተዳደሩ እንግዲህ ይህንን በደብረ ኤልያስ ካደረጉ በኋላ ወደ ሉማሜ መተው ስብሰባ ሊያደርጉ ሲሉ ደብረ ኤልያስ ላይ ከፍተኛ የሆነ የህዝብ ድጋፍና ከፍተኛ የሆነ ምሬት ቀርቧል። እኛ መንግስት ከላይ ያለውን ካጠራ እዚህ ያለውን መሬት ላይ ያለው ችግር የለውም፣ እኛ ራሳችን እንቋቋመዋለን ያሉት ርዕሰ መስተዳደሩም እንግዲህ ለሰላም ዘብ ከቆመ ህዝብ የተደራጀ ህዝብና የነቃ ህዝብ ሰላሙን ለመጠበቅ አይደለም ለሌላ ነገር ይተርፋልና ራሳችሁ አደራጅታችሁ አካባቢያችሁን ጠብቁ፣ በእኛ በኩል የሚጠበቅብንን ፕሬዝዳንቱ መልእክት ነው። ፕሬዝዳንቱ መልእክት ይሄንን የፕሬዝዳንቱ መልእክት ሰምተን እንመለስ። መልካም። እሺ፣ አማራ ክልልን እያፈረሰ ያለው ኃይል በባንዳነት ነው እየሰራ ያለ፣ የባዕዳን ተላላኪ ሆኖ ነው በባንዳነት እየሰራ ያለን ብለን በሚዲያ ስንናገር ብዙ ሰው ለፖለቲካ ፍጆታ ብለን የምንናገር ይመስለው ነበር። በተግባር የተገለጸ ግን ደብረ ኤልያስ ወረዳ ላይ በተግባር የተገለጸ ሃይማኖትን መሰረት ያደረገ አክራሪ ፖለቲከኛ በሃይማኖት ስም እየሰበከ እያንገራገረ ህዝብ የሚያሰቃይ አረመኔ አካል አላየንም የትም ቦታ። የጸጥታ ኃይላችንም የፖለቲካ አመራሩም ህይወት በእናንተ ውስጥ ነው። እናንተ ቀጥ ማለት አለባችሁ። እንደ ህዝብ እናንተ ቀጥ ካላችሁ እኛ ስራችንን እንሰራለን። ጽንፈኝነት ኢትዮጵያን ያሸንፋት፣ ሽፍትነት ኢትዮጵያን ያሸንፋት። ሁላችንም ተረባርበን የህዝቡን ስለ ልቦና ነፃ ማውጣት ቅድሚያ ስራችን ይሆናል። ከዛ ቀጥሎ አካባቢውን ነፃ ማውጣት ስራችን ይሆናል። ሁሉንም የወረዳውን አካባቢዎች ነፃ ማውጣት ያስፈልጋል። የመንግስት አስተዳደርን ማጠናከር በየቀበሌዎች በየመንደሮቹ ተልኳችን ይሆናል። መከላከያ ሰራዊታችን ከክልላችን የጸጥታ ኃይላት ጋር ተቀናይቶ ነፃ የሚያወጣቸውን አካባቢዎች በተደራጀ መንገድ መጠበቅ መቻል አለባችሁ እናንተ። በመቀጠል እንግዲህ በአማራ ክልል ያለውን ግጭት አስመልክቶ ማለት ያለበትን ወቅታዊ ሁኔታ ስናይ በርካታ ከፍተኛ የሆኑ የጽንፈኛው አመራሮች በተለያዩ አካባቢዎች አደረጃጀታቸውን ይዘው ጠቅልለው ወደ ሰላም እየመጡ ነው። ለዚህ ማሳያ በጎንደር አካባቢ ያለው ከፍተኛ የሆነ ንቅናቄ ነው። ይህም በመተማ፣ በማዕከላዊ ጎንደር፣ በደንቢያ፣ በቋራ አካባቢ እንዲሁም በደቡብ ጎንደር በጋይንት አካባቢ ከፍተኛ የሆነ
አመራሮች ሰራዊታቸውን የሚመሩትን እንመራዋለን። ያው እንግዲህ ከዚህ በፊት ነግሬሃለሁ የእነሱን ሰራዊት ከ30 እና 40 ይዘው ሰራዊት ስለሚሉ ሰራዊታቸውን ብቻ ምን የሚከተሏቸውን ይዘው እየገቡ ያለበት ሁኔታ ስታየው በጣም ደስ ይላል። በነገራችን ላይ ወዶ ገቦች ሲመጡ ለሰላም እጅ ሲሰጡ በጣም አጨብጭበን ደስ ብሎ ነው የምንቀበለው። ምክንያቱም ለሰላም ዋጋ ስላለው፣ ሰላም ዋጋዋ ብዙ ነው። ምክንያቱም ሰላም ከሌለህ ሩቅ ሜጋ ፕሮጀክቶችን ማሰብ አችልም። በእርግጥ መንግስት ለዛ የሚበገር አይደለም፣ ግን ቢሆንም ብዙ የምሰራበትን እዚህ ጋር ለግጭት የምታውለውን መዋለ ነዋይ ለሰላም ለእድገት ማነው ለልማት ብታውለው ሞር የተሻለ የአካባቢው ማህበረሰብ ስለሚጠቅም ሰላም ዋጋው ብዙ ነው። አካባቢ ላይ ግጭት ተደርጎ የሚወጡ የጦር መሳሪያዎች ትምህርት ቤት ቢገነባ፣ የጤና ተቋም ቢገነባ፣ መኪና መንገዶች ቢሰሩ፣ የተለያዩ መሰረተ ልማት ቢሰሩ ለአካባቢ ማህበረሰብ ኑሮ መሻሻል ይጠቅመዋል እና ለሰላም ዋጋዋን ከፍ ያደርገዋል። ከዛ በተረፈ በሰሜን ሸዋ አካባቢ እንዲሁ ለሰላም ወዶ ገቦች እየገቡ ነው። በደቡብ ወሎ አካባቢ የሚንቀሳቀሰው የጽንፈኛው ቡድን እንግዲህ ደቡብ ወሎ ለየት የሚያደርገው በከላላ አካባቢ ከፍተኛ በሆነ ሁኔታ የነ ኮሎኔል ፋንታሁን ሞሀቤ የነ መከታው ማሞ ቡድን እንዲሁም የነ ድርሳን ብርሃን የኒ በስም የምንጠራቸው የጽንፈኛው ቡድን መሪዎች ሲሆኑ በእነሱ ስር ደግሞ የተለያዩ ክፍለ ጦር ብለው የሚያደራጇቸው አካላት ያሉበት በከፍተኛ ከበባ ውስጥ ነው ያሉት። በሁለት መልኩ ነው ከበባው። አንደኛው ቡድን ከወያኔ ህዋትና ከሻዕቢያ የተሰጠውን ዓላማ በግድ ለሰራዊቱ ለማስረጽ ለአመራሮችን ሰብስቦ በግድ በተለይ እነ ኮሎኔል ፋንታሁንን ተቀበሉ የማለት ነገር አለ። ይሄ ምንድነው? ከወያኔ ከሻዕቢያ እና ከኦነግ ጋር አብሮ መስራት እንዳለበት ጽንፈኛው ቡድን አብሮ መስራት እንዳለበት የሚያስገድድ ነው። ባለፈው እነኚህ ሰዎች ተበታትነውም ምንም አይመጡ፣ አንዱ ነው ምንም አይመጡ። አሁን ሰው ትልቅ ነገር ይመስለዋል። አንደኛው ኦነግ የሚባል ነገር የተበታተነ ዱርዬ ነው ጽንፈኛው። ወያኔዎች ደግሞ ኦልሞስት ተስፋ የቆረጡ የጃጁ ሀሳብ የሌላቸው ተሞክረው የወደቁ ናቸው። እግር የሌላቸው፣ አይን የሌላቸው፣ ጆሮ የሌላቸው፣ አፍንጫ የሌላቸው፣ አፍ የሌላቸው የሞተ ነው ወያኔ። ሻዕቢያ በኦክሲጂን የሚኖር ነው። ሻዕቢያ ማለት አይሲዩ ውስጥ ያለ በሽተኛ ነው ማለት በኦክሲጂን የሚኖር። ኦክሲጂኑ ዲያስፖራው የኤርትራ ዲያስፖራ የሚልክለትን እንጥብጣቢ ዶላር በዛ የሚኖር ነው። አዲስ ሀሳብ የለው፣ ምንም ነገር የለው። ዛሬም 1983 ላይ የተቸከለ ተቋም ነው። እነኚህ አንድ ቢሆኑ የቆሻሻ ክምር ከመሆን ውጭ ምንድነው የሚያመጡት? አዎ ምንድነው ፕሮጀክቱ መሰለህ? ፕሮጀክቱ ከግብጽ ነው የተሰጣቸው። ግብጽ ናት የሰጠቻቸው። ግብጽ ደግሞ ለሻዕቢያ ነው፣ ሻዕቢያ ደግሞ ለወያኔ ነው። ግብጽ ራሱ እኮ እንደው ግብጽ ስለተባለ አክብደን አየነው እንጂ ግብጽ ምንድናቸው ነው? አሁን የጠላት አቶ ጀዋር እዚህ ላይ ኢትዮጵያ እኮ በታሪክ በርካታ ጊዜ ያውም ግብጾች በአውሮፓውያኖች ተደግፈው ታጥቀው መጥተው የኢትዮጵያን ጀግኖች እኮ አሸንፈው መልሰዋቸዋል። ግብጽ በጦርነት አንድም ቀን በዓለም ላይ ከተፈጠሩ ጀምሮ በጦርነት አሸንፈው አያውቁ። በእስራኤል ተሸንፈዋል ብዙ ጊዜ ደጋግመው። በኢትዮጵያ 3 ጊዜ ተሸንፈዋል። በጣሊያን በእንግሊዝ ተሸንፈዋል። በፈረንሳይ ተሸንፈዋል። አንድም ጦርነት ቀኝ ተገዥ እኮ ናቸው። በነገራችን ላይ አንድም ቀኝ ተገዝተው ነው በጣሊያንና በፈረንሳይና በእንግሊዝ የተሸነፈው። አንድም ቀን አሸንፎ የማያውቀውን ግብጽ ለምንድን ሰው እንደ ተአምር ሊያወራልን የሚፈልገው? እንትን ነው። አሁን አቶ ጀዋር እዚህ ጋር ይኸውልህ ምን አለ መሰለህ፣ ምንም ቢሆን ጥላትህን አትናቅ ይባላል። የጥላት ትንሽ የለውም። እዚህ ጋር እኛ በተለይ ፊልድ ማርሻል ብርሃኑ ጁላ መርሃቸው ምንድነው? ጥላትህን ቀንስ ነው። ጥላትህን ቀንስ ነው። ጥላት የሚቀነሰው በሁለት መልኩ ነው። አንድ በሰላም ነው፣ ሁለት ደግሞ ከመጡ ይቀምሳሉ። አሁን በፊት ለፊት ግጭት ኢትዮጵያን ማሸነፍ እንደማይችሉ የሚያውቁ ጥላቶች ምንድነው የሚያበጁልህ? የገዛ ሀገርህን ዜጋ አንተን የሚመስሉ ጥቁር ባንዳዎች ነው። ጥቁር ጣሊያን በዛ አላሸነፉም እኮ ነው። ግን ዝሮ ምን ያለ መሰለ መንጋውን ይኸውልህ አሁን የኛ ህዝብ ተሰቃየ። የኢትዮጵያ ህዝብ የጦርነት ሰለባ ሆነ። አማራ ክልል ብትሄዳውን ህፃናት እየተማሩ አይደለም፣ አርሶ አደሩ እየሰራ አይደለም።
ንግድ እንቅስቃሴ የለም። መሰረተ ልማቶች እየተሰሩ አይደሉም። እየወደሙ ነው። በትግራይ ክልልም እንደዛ አይነት ነገር አለ። ይሄ ነው የሚያሳዝነን እንጂ ግብጽ በቀጥታም ኢትዮጵያ ማሸነፍ አይችሉም፣ በተዘዋሪም ኢትዮጵያ ማሸነፍ አይችሉም። በሁሉ መንገድ ኢትዮጵያ ማሸነፍ አይችሉም። ይሄንን ደግሞ ኢትዮጵያውያኖች ሊረዱት ይገባል እና ከኢትዮጵያ ጎን ሊቆሙ ይገባል። አንዳንድ አሁን የተሸጡ አሉ። አሁን አቶ ጀዋር ይኸውልህ ግልጽ ላድርግልህ፣ የተሸጡ አሉ። አንደኛ የሻቢያን ተልእኮ ታውቃለህ። ሻቢያ ምቀኞች ናቸው። ሁለቱ ወደብ ይዘው ሁለቱን ወደብ ሳይጠቀሙበት፣ ሁለቱን ወደብ ብቻ አይደለም አስመራና ከረን እኮ መብራት የማታ የምሽት መብራት እኔ ድሮ ማውቀው ወልዲያ እያለን እስከ ምሽቱ 4 ሰዓት ድረስ የውጭ አምፖል ይበራልን ነበር እና ያ እንደ ትልቅ የምስራች ሆኖ በወያኔ ጊዜ እንደ ትልቅ ነገር ይነገር ነበር። አሁን አስመራና ከረን የሚባሉ ከተሞች ላይ መብራት ገባ ተብሎ እኮ የኤርትራ ብሔራዊ ቴሌቪዥን ጣቢያ የሚዘግብለት እኮ አገር ነው። የሚሰሩትን ያጡት እኮ ናቸው። ከተሞቹ ወደ ቅርስነት ጀነራል ባጫ ደበሌ ባለፈው ከአንድ ሚዲያ ጋር ሲናገሩ በቃ ከተሞቹ ወደ ሙዚየም ወደ ቅርስነት እየቀየረ ያለ ወንበዴ ቡድን ያለበት እኮ ነው። ሻቢያ እኮ ማለት በምቀኝነት የኖረ አሁንም ደግሞ ይኸውልህ የሻቢያ እኮ ትልቁ ፕሮጀክት ኤርትራን የግሌ ኢትዮጵያን በጋራ እኮ የሚል ፕሮጀክት ይዞ እኮ ነው እየተንቀሳቀሱ ያሉት። ይሄ አሁን ያልከው ያረጀ መኪናን እንግዲህ በጃምፐር ልታስነሳው ትሞክራለህ አይደል? ጃምፐር የማያስነሳቸው እኒህ ሰዎች አይሲ አይደለም በጃምፐር በኤሌክትሪክ አይነሱም፣ ሙተዋል። ይሄን የምናውቀው እኛ ነን። ነቅተንባቸዋል፣ ቆይተናል። ግን ያልነቁና ያን እነሱ የሚልኩላቸውን ፍርፋሪ እንደ ገቢ ምንጭ አድርገው የጫካውን ኑሮ እንደ ህይወት አድርገው የሚኖሩ አካላት አሉ። እነዛ አካላት ደግሞ አሁን ተጣሉ ነው የምልህ። ለምን ተጣሉ? አንደኛ ከወያኔና ከኦነግ ጋር መስራት ግዴታችሁ ነው ብሎ ሻቢያ ወረደላቸው። ለሻቢያ ወረደ ማን ነው? ግብጽ ነው ብያለሁ። ግብጽ ለምን አሜን ይላል? ለኢሳያስ እኮ ብቸኛ አሁን ማኩረፍ ያለው እኮ ግብጽና ይሄ ማን ነው የሱዳኑ በቀደም ፖርት ሱዳን ሄዶ ጉድ ፈልቶ በታላው ድሮ አባቶቻችን ሲያወሩ የምሰማው መጥፎ ሚስት ስትጣላ ከባሏ ጋር ለምትሄድበት ቦታ አለ። እነኚህ ሰዎች አሁን ኦልሞስት ኤርትራ ኢትዮጵያን ተባለች ወደ ግብጽ ነው የምትሮጠው። ትክክል የለም። አሁን በቀደም ሱዳን ሄደ ሰውየው በመኪና ፒስታ መንገድ ነው አዋራጥ እየጠጣ ነው ሄዶ ፖርት ሱዳን የደረሰው የአንድ ሀገር ፕሬዚዳንት። ምሳሌ መሆን የማይችል ነው። ሄሊኮፕተር እንኳን የለውም። እስከ ቦርደር ሄዶ እንኳን ኑና ተቀበሉኝ የሚል አውሮፕላን ላኩልኝ ቢለው ራሱ የሚልኩለት ሰዎች የሉም። ይመታል አሁን እና ተደብቆ ነው ተሽሎልኮ እንደ ስደተኛ እንደ ሪፊውጂ ፖርት ሱዳን ሄዶ ድሮ በደርግ ጊዜ ወይም በወያኔ ጊዜ ከኢትዮጵያ መንግስት ያኔ እስር ነበረ። ከፍተኛ የሆነ የፖለቲካ ጫና ነበር። አሁን እንኳን የለም። እንዲሁ እስሩን እያሉ እንጣጣጣት ይላሉ ኢህአፓ እንጂ ወደ ኋላ እንመጣለን። ያን ጊዜ ስደተኞች ነው እንደዛ በቦርደር እና አንዳርጋቸው ጽጌ በሄዱበት መንገድ ነው ኢሳያስ አፈወርቂ ሄደው ወደ ሱዳን። እንደዛ ነው። አሁን የተጣሉበትን ዋና ቤዚክ ነገሩ ምንድነው? ይሄንን አቅጣጫ ሰራዊቱ አንቀበልም ሲል ጎራ ፈጠረ። ይኸውልህ አሁን እነ ፋንታሁንን ተቀበሉ አሏቸው። እነማን? እነ ምሬ እነ ድርሳን የምሬ ልጅ ነው። የመከታው የነሱ የነ እስክንድር ነው። ራሱ የነ ፈንታሁን ሙሐቤ ነው። አሁን ተቀበላላችሁ አትቀበሉም? እዚያ ላይ ጸብ ገጠሙ። ከዛ ከላላ ላይ ማለት ነው። ከዛ በኋላ እነሱም ከበቡ ማንን? ፋንታሁንን እንዲቀበል። ከዛ ፋንታሁንን እንዴት ትላላችሁ ብሎ ተኩስ ከፈተ። በመካከል ደግሞ የኛ ኃይል ሄደ። ምክንያቱም እዛ ጋር ተሰባስበውልታል፣ የጥላት ክምችት አለ። ሄደ። በኋላ ይሄ አካል እንደመጣበት ሲያውቅ አይግባኙን። አሁን አንደኛው ማስረሻ የት እንደገባም አያውቅም። አንደኛው ፋንታሁን የት እንደገባ ተበተነ። በቃ ተመታ። አየው እዚህ ጋር ፍላጎታቸው ምን መሰለህ? እዛ ጋር የነበረው የማይቀበሏቸው እነማን እንደሆኑ ያውቃሉ። መጀመሪያ የማጠልሸት ማስረሻ እጁን ሰጠ የሚል ወሬ ማስወራት ጀምሮ አየህ። ለምን እዛ ጋር ያንን ብለው ካሉ በኋላ ይኸውልህ እንዳመለጣቸው ሲያውቁ እርስ በርስ ለመምታት ነው የፈለጉት። ትቀበላለህ፣ ካልተቀበልክ ትመታለህ ወይ ትታሰራለህ ነው የተባለው። አሁን እንዳያስሩም እንዳያግቱ ምን ገጠማቸው? የመንግስት አካል መሰባሰባቸውን ሁሉም ተከበቡ። በቃ
እነሱ ከበብነ ሲሉ ጭራሽ ተከበቡ። ወዳውኑ ግራውጪ ብሎ እንደውም ይሄ ድርሳን የሚባለው ገደል ገብቷል ነው እየተባለ ያለው። ከወራት በፊት አውርተን ነበር። ሁሉም ከሸኔ ሊጀምርልህ ሸኔ አሁን ከፋኖ ጋር መስራት በጀመረ ቁጥር ይከፋፈላል። ከጽንፈኛው አማራ ክልል ያለው ይሄ ወንበዴው ከወያኔ ጋር ለመስራት ባስቡ ቁጥር እየተከፋፈሉ ነው የሚሄዱት። ይሄ መከፋፈል መጨረሻ የለውም። መጨረሻቸው ተበትነው ነው የሚያልቁት። ምክንያቱም እነኚህ ሰዎች ብዙ ጊዜ ተናግረናል። የዓላማ አንድነት፣ የትግል አንድነት፣ የስትራቴጂ አንድነት፣ አንድ ገጽ ስለሚያደርጉት ትግል አንድ ገጽ አርቲክል ጽፎ እኮ ሊያስነብቡን ያልቻሉ ናቸው በጠቅላላ ሁላቸውንም ብታይና በጣም የሚገርመው ግን እነሱ በዚህ ሁኔታ እንዳለ እስካሁን ተስፈኞች አሉ። ሰላማዊ ፓርቲ ሆነው አገር ውስጥ የሚንቀሳቀሱ ኢህአፓን ጨምሮ አሁን የኦሮሞ ፌዴራሊስት ኮንግረስና ኦነግ ዛሬ መግለጫ ወጡ። ይገርማል። መግለጫውን በደንብ ሳላዩ ነው አይተን እንመለስበታለን። በአፋን ኦሮሞ ነው የወጣው። ባለፈው መንግስት እንዲያናግራቸው አሁን ኦፌኮ የሚባለው ወስኗል ምርጫ ላይ ለመሳተፍ አዲስ አበባ ብቻ እያሉ ነበር። ምክንያቱም ለሌላው የኦሮሞ ህዝብ ክብር የላቸውም። የኦሮሞ ህዝብ ኦሮሚያ ላይ አሁን እነሱ የክልል ፓርቲ ናቸው። ለሌላው ለተቀረው የኦሮሚያ ህዝብ ያላቸው ንቀት ከዚህ ይጀምራል ማለት ነው። አዲስ አበባና አካባቢው አንዳንድ ቦታዎች ላይ ምርጫ እናደርጋለን ብለዋል። ሌላው አማራጭ ፓርቲ አይገባውም። እኛ የምናስበው አማራጭ የሆነ የፖለቲካ ፓርቲ ለዲሞክራሲ ግንባታ ያስፈልጋል ነው። መንግስትም እንደዛ ነው። እዚህ ላይ ጠቅላይ ሚኒስትሩ አስረግጠው ነግረውናል። ጠቅላይ ሚኒስትሩ የመንግስታቸውን አቋም ነው የነገሩን እንጂ ምርጫውን የሚመራው ምርጫ ቦርድ ነው። አንድም የተቃዋሚ ፓርቲ በዚህ ደረጃ ወጥቶ ለምርጫ ያለውን ቁርጠኝነት ነግረውን አያውቁም። ኢህአፓን ጨምሮ አሁን ኢህአፓ የሆነ ስብሰባ ጠርተዋል። በኢትዮጵያ ምርጫ ቦርድ የተመዘገቡ ህጋዊ ፖለቲካ ፓርቲ ናቸው። የኢትዮጵያ ህገ መንግስት ይፈቅድላቸዋል። ነገር ግን ስብሰባውን ከማድረጋቸው በፊት እየተርበተበቱ ነው ያሉት። ተንቦቅቦቀዋል ማለት ይቻላል። እንደው ቢፈልጉ እሰሩን እናስራቸዋለን ያለ ሰው የለም። ብትፈልጉ ግደሉን እንገላቸዋለን ያለ ሰው የለም። በህዝብ በኩል ያላቸውን ተቀባይነት ማጣት መንግስትን በመውቀስ መሸፈን ይፈልጋሉ። አቶ ጀዋር እኔ በፊት ጦር አውረድ የሚባል ታሪክ በኢትዮጵያ ታሪክ ታውቃለህ? የጦርነት ታሪክ ነው ይሉታል ታላቁ ምሁር ፕሮፌሰር መስፍን ወልደማርያም ነፍሳቸውን ይማር። እሳቸው ምን ይላሉ? የኢትዮጵያ ታሪክ የጦርነት ታሪክ ነው ይሉታል። እና ያው እንግዲህ አንዱ ንጉስ አንዱን አስገበረ እንትና በዛ ዘመተ እንዲኮነ ነው። እና ጦር አውርድ ይባላል። ሰላም ሲሆን አይወዱም ማለት ካልተዋጋ ንጉስ ስለማይባል ጦር አውርድ ብለው ይጸልያሉ። ሰላም በጣም ሲረጋጋ ወንድነት እንግዲህ ኢትዮጵያዊነት የውጊያ እንትናችን ያለ ነው። ጀግንነትን ከጦርነት ጋር ብቻ የሚያያዝ ትውልድ ነበር የነበረው። አሁን በሰላም ውስጥ ጀግንነት መኖሩን እስካሁን ያውቁት። አሁን ደግሞ እስር አውርድልኝ የሆነ ጊዜ የመጣን ይመስለኛል። አትሰሯቸው እውነቱን ለመናገር ሲጀመር እኔ አሁን ኢህአፓ የባለፈውን መግለጫ አይተናል። እንግዲህ ፕሮግራም ሰርተንበታል። የመግለጫው ይዘት በሙሉ የከተማ ሽፍቶች የሚያስብላቸው እንጂ አንድ በህጋዊ ፓርቲነት እውቅና አግኝቶ ተመዝግቦ በምርጫ ቦርድ የመወዳደሪያ ማኒፌስቶ ይዞ ለህዝቡ አማራጭ ሀሳብ ያለው ህጋዊ ፓርቲ በዚያ ልክ ኢትዮጵያ ፈረሰች አይልም። ኢትዮጵያ ከፈረሰች እነሱ የት ላይ ሆነው እውቅና አገኙ? እና የፈረሰችን ሀገር እንታደግ ማለት በራሱ ወንጀል ነው፣ ሽብር ነው። ግን ይሄም ሆኖ የተናገሩን ነገር የሰሩት አሁን ወንጀል እንደሆነ ስላወቁ የሰሩት ፕሮፓጋንዳ ወንጀል እንደሆነ ስላወቁ በደብዳቤ ማስመርኩዘው ስለሆነ መግለጫ ያወጡት አንድ ህጋዊ ፓርቲ ሊያወጣው የማይገባ በተለይ አንድ ህጋዊ ሰላማዊ ፓርቲ ሊያወጣው የማይገባ መግለጫ ነው የወጣውና ያንን መግለጫቸውን እንግዲህ የመንግስት አካል ወጥቶ ወይም ምርጫ ቦርድ ወጥቶ እናንተ እኮ ህጋዊ ፓርቲ ናችሁ እንዴት እንዲህ አይነት መግለጫ ወጣችሁ ብሎ አንድም የጠየቃቸው አካል የለም። ነገር ግን እኒህ አካላት ምንድነው ሐሳባቸው? ያወጡት ነገር ወንጀል እንደሆነ ስለሚያውቁ ገና እስር ይመጣም ብለው ስላሰቡ ቀድሞ መሳላቸው ነው በእነሱ ቤት። በአሁኑ ሰዓት አባይ
ክቡር ጠቅላይ ሚኒስትር አብይ አህመድም የመንግስታቸውን አቋም በሰሞኑ የብልጽግና ሲሆን አቻ ናችሁ የብልጽግና ፓርቲ ጉባኤ ላይም ተሳተፉ። እኔ ፓርቲውም ላይ እኮ ይጠራል እኮ እኔ ድሮ ጉባኤ ሲደረግ ይጠራል። እኔ ብልጽግና ጠርቷቸው እንደሆነ አላቅም። ምርጫ ቦርድም ያመቻቻል። ምክንያቱም ልምድ እንዲወስዱ ማለት ነው፣ ልምድ እንዲቀስሙ እና የብልጽግና ይኸውልህ ምንም ልምድ መቅሰም አይፈልጉም። ይሄ እነኚህ ሰዎች እኮ እኔ በጣም ይቅርታ አድርግልኝ ኢትዮጵያ እንደው ተመዝግበው ስላሉ እንጂ የምናወራው ኢትዮጵያ የሚገባት የተቃዋሚ ፓርቲ የላትም። ለኢትዮጵያ የሚገባ በአሁኑ ሰዓት ለኢትዮጵያ የሚገባ ገዢ ፓርቲ አለ። ይህንን አይተናል። ከፌዴራል ከዋናው የፓርቲው አሁን የብልጽግና ፓርቲ ከዋናው ጽህፈት ቤት ከፕሬዝዳንቱ ጀምሮ እያንዳንዱ ቀበሌ ብትሄድ መዋቅሩን ዘርግቶ ህዝቡን በቋንቋው እያናገረ እየሰራ ያለ ገዢ ፓርቲ አለ። በዚህ ደረጃ አንድም የተቃዋሚ ፓርቲ የለም። ሁሉም የተቃዋሚ ፓርቲዎች አንድ ላይ ቢደመሩ የዚህ የገዢውን ፓርቲ ሩብ መሆን አይችሉም። ይሄን የኢትዮጵያ ህዝብ ደግሞ ማወቅ አለበት። ሊሸወድ አይገባም። እነኚህ ሰዎች ገና ተቃዋሚ ሆነው ፈርሰዋል። ኢትዮጵያ ነው ያውቃቱ። አሁን እንዴት አድርገህ ነው ከእንደዚህ አይነት ሰዎች ጋር የምታወራው? እኔ አንዳንድ ሚዲያ እኔ ድሮ እነኚህ እየጠራው አወራቸው ነበር እዚሁ መድረክ ላይ እየጠራው። ነገር ግን አይቼ እውነቱን ለመናገር አንዳቸውም ቁም ነገር የላቸውም፣ ብቃት የላቸውም። አማራጭ ሐሳብ ዝም ብሎ የሰዎች ስብስብ ነው፣ የሀሳብ ስብስብ አይደለም። ሰዎች ውስጥ አሉ ግን ምክንያቱም አንዳንድ ቦታ ላይ ታውቃለህ የተሰረዙ ወይዘሪት ብርቱካን ሚደቅሳ በነበሩበት ሰዓት ለፓርቲዎች የወጣ ህግ ነበረ። የአገር አቀፍ ከሆነ 10,000 ፊርማ፣ ክልላዊ ከሆነ 4,000 ፊርማ አሟሉ ተብሎ ፎርጅድ ነው። አንዳንዶቹ ለምን የቀን ሰራተኞችን ባበሉ ሁሉ አስፈርመው እኮ የተጋለጡ ናቸው። ገሌ አባባሉ ትባላለህ። ከምርጫ ቦርድ ነበር የዚያ ፓርቲ አባል ነህ? አረ አይደለሁም፣ የሆነ ግን ፊርማ የሆነ ሰዓት አስፈርመውኛል ብር ሰጥተውን ብለው የተጋለጡበት ቅሌታቸውን ይዘው የተቀመጡበት። ይህ በእንዲህ እንዳለ እንግዲህ አሁን ጠቅላይ ሚኒስትሩ ኦልሞስት ያስተላለፉ መልእክት አለ። ባለፈው ስልጠና ሰጥተው ነበር የብልጽግና ፓርቲ እሱን እንሰማና እንመለሳለን። 100% የምርጫ ምቹነት ማረጋገጥ አለብን። ሰላም የለም ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት። በዚህ በጠቅላይ ሚኒስትሩ መልእክት ላይ የሰማነው ነገር ምንድነው? ገዢው ፓርቲ ቁርጠኝነቱን ያሳየው ይሄንን አስጠንቅቆ ለአባላቶቹ እስከ ታች እስከ ወረዳ ላሉት ተናግሯል። ሌሎቹ አንደኛ የሚነግሩት ነገር የለም። አሁን እነኚህ ያፓ እየጠሩ ያሉት ስብሰባ ሊነግሩን የፈለገው ኢቭን የስብሰባ አጀንዳ ራሱ የላቸውም። አዲስ አበባ ሰው መጥቶ ምን ይላል? ከአዲስ አበባ ሰው እንስማ። ስብሰባ እኮ ነው የጠሩት። ሲጀምር ስብሰባ ነው የጠሩት። አንድ ስብሰባ አዳራሽ ለምሳሌ አሁን እንበልና እንግዲህ መንግስት ለዚህ ችግር የለበትም አዳራሽ ለመስጠት። እኔ እውነት ለመናገር የአዲስ አበባ ከተማ መስተዳደር ክብርት አዳነች አበቤም ሲናገሩ ሰምቻለሁ። በዚህ በምርጫ በኩል ቁርጠኛ እንደሆነ እስከ ወረዳ እስከ ታች እስካለው እስከ ቀበሌ ድረስ ለተፎካካሪ ፓርቲዎች ነፃና እንትኑ ይሄ ምህዋሩ የምህዳሩ ለነዚህ ለገለልተኛ ማን ለተፎካካሪ ፓርቲዎች ነፃ እንዲሆን በመንግስት በኩል አሁን ይሳደባሉ። አሁን የሀፓዎችን ሲናገሩ ስሰም ካድሬ እንደዚህ ሆኖ አሁን ካድሬ ማለት ሲጀመር ካድሬ የሚባለውን ቃል ኢትዮጵያ ውስጥ ያመጣው ቴዲ ካድሬ የሚባለውን ቃል ኢትዮጵያ ውስጥ ያመጣው የሀፓ ነው። እሺ ካድሬ እኮ ለፓርቲ እኮ ካድሬ ነህ። ለፓርቲ ካድሬ ነህ እንዴ? ብልጽግና ለፓርቲው ካድሬ ነው። ኢህአፓ ለፓርቲው ካድሬ ነው። አሁን ይኸውልህ ካድሬ ብለህ ካድሬ ምንድን ነው? አሁን ካድሬ እያሉ የመንግስት ሰዎችን ካድሬ እያሉ ተከፋይ፣ ቅጥረኛ፣ ተላላኪ የማይሆን ስም አውጥተው እየለጠፉ እንዴት አድርገው ተስማምተው መስራት ይችላል? ግድ የለህም። ይሄ የሥነ ምግባር ኮድ ደግሞ አለው እነሱ የማያውቁት 2002 የወጣ የኢትዮጵያ ምርጫ ቦርድ በተለይ በወቅቱ የነበሩ የጋራ ምክር ቤት ያወጣው የሥነ ምግባር መርህ አለ። አሁን ምርጫ ቦርድ ስገባ በብዙ ህግ ነው የምትያዘው። የሥነ ምግባር ህጉ ምን ይላል ነው
የምርጫ ቦርዱ ህጉን ያውቁታል እሱ ነው ወይ? የ2002 የወጣው የስነ ምግባር ኮድ እኮ የተፎካካሪ ፓርቲዎችን ክብር እና ስብዕና ግለሰብና ይላል የነካ ያንቋሸሸ ይላል በህግ ይጠየቃል በህግ ያስጠይቃል ይሄ ነገር ህግ ከሆነ በመቶ በላይ አድርጓል እነኚህ ኢህአፓዎች በዚህ ባለፈው ሳምንት ብቻ የደንብ ሰዎችን ፖሊሶችን የጸጥታ አስከባሪዎችን የአንድ ሀገር የሴኩሪቲ የደህንነት ኃይል ላይ ያተኮረ ጥቃት ማድረግ በጣም አደጋ ነው በትክክል የህብረተሰቡን ደህንነት አናጋህ ማለት ነው ያን አይነት እንቅስቃሴዎችን ነው እያደረጉ ያሉት ይህንን የሚያደርጉት ደግሞ ሌሎች ጽንፈኛ ሚዲያዎችን ተጠቅመው ነው አስቀድሞውኑ ኢትዮጵያን ለማፍረስ ከሚሰሩ አገሮች ጋር የሚሰሩ ጽንፈኛ ሚዲያዎችን ተጠቅመው ከኤርትራ ጋር ቀጥተኛ የሆነ ድጋፍ ያላቸው እነሱም ከሻቢያ ጋር እንደሚሰሩ የማይደብቁ ሚዲያዎች አሉ አስቀድሞውኑ እነኛ ሰዎች በኢትዮጵያ ውስጥ ሽብር ለመፍጠር ተዘጋጅተዋል ከነሱ ጋር ነው እነኚህ ሰዎች እንትን የሚሉትና ይሄ ደብል ስታንድ ማለት የሆነ እንትን ነውና ይሄ ህዝቡ እያየን ያለ ነው ምንድነው በመጀመሪያ አቶ ጀዋር ህዝቡን መናቅ ነው ይሄ ህዝብ ሚዛን ነው ከእንደገና ደግሞ እኔ ተቃዋሚ ፓርቲ ማለት አሁን እንደውም ክቡር ጠቅላይ ሚኒስተር ተፎካካሪ በሉ እያሉ ተፎካካሪ የነበረው ድሮ በኢህአዴግ ጊዜ ነው በአሁኑ ሰዓት ያለው እኔ እንደውም በግልጽ ተቃዋሚ ናቸው ብዬ ነው የማስበው መቃወም ግን ደግሞ ምክንያታዊ ስትሆን ነው ምክንያታዊ ካልሆንክ ለምሳሌ በትላንትናው በዚህ በወያኔ ዘመን በአናሎግ በሬዲዮና አንድ ለናቱ ኢትዮጵያ ቴሌቪዥንና ሬዲዮ በነበረበት ሰዓት ስታረገው የነበረው የፕሮፓጋንዳና የቅስቀሳ ጉዳይ እዚህ ላይ አይሰራም ምክንያቱም በአሁኑ ሰዓት ዲጂታል የሆነ ዘመን ነው እያንዳንዱን ነገሮች ከጎግልም ከፈለከው ማህበራዊ ሚዲያ አውርደህ የምታውቅበት ነው ስለ ህጎች መጠየቅ ከፈለክ አሁን ባለህ በእጅ ስልክ ብቻ እኔ እጅ ስልካቸውን ቴክኖሎጂም ጋር የተቀራረቡ አይመስለኝም ሰዎቹ እጅ ስልካቸው ላይ ብዙ ቴክኖሎጂ አለ የምርጫ ቦርድ ህግ አለ የአገሪቱ ህገ መንግስት አለ በርካታ ህጎችን ህገ ማዕቀፎችን ማወቅ ሌላው ወንጀለኛ መቅጫ ህጋችን እኮ አንዱና ዋናው የሚታወቀው አለማወቅ ከተጠያቂነት አያድንም ነው የሚለው በመሰለኝና በደሳለኝ የምትናገረው ነገር የለም እዚህ ጋር ምክንያታዊ ሆነህ ነው እዚህ ጋር በአንተ ፕሮፓጋንዳና ቅስቀሳ ሁከትና ግርግር ቢነሳ ኃላፊነት የምትወስደው ህጋዊ ሆንከው ፓርቲ ነው ስለዚህ በዚህ ኃላፊነት ኢህአፓ ሊሰራ ይገባል ከዛ ውጭ ግን ኢህአፓ ሐሳብ ከሌለው ሐሳብ የለኝም ብሎ ከምርጫ ራሱን ሊያገል ይችላል እንጂ ዝም ብሎ ድርቅ ያለ ኢትዮጵያ ልትፈርስ ነው ኑ አብረን እናፍርስ የሚል ጉባኤ ስብሰባ ጠርቻለሁ በስብሰባ መፈርስ የለም በስብሰባ አይደለም በነውጥም ተሞክራለች በጽንፍም ተሞክራለች በግጭትም በግልጽ ጦርነት ተከፍቶባት ኢትዮጵያ አልፈረሰችም አሁንም አልፈረሰችም ወደፊትም አልፈርስበት በርካታ ይሄ ተቋሞች አሉ ህዝብ አለ አሁን እንደ ወያኔዎች ፍላጎት ቢሆን ኖሮ የትግራይ ህዝብ ብዙ አደጋ ውስጥ የበለጠ አደጋ ውስጥ ይገባ ነበር የትግራይ ህዝብ ትክክለኛ ኢትዮጵያዊነቱን እያሳየ ያለበት ሁኔታ ነው ይሄ በርካታ ነገሮች በርካታ ስር የሰደዱ ማንም ሊያነቃንቃቸው የማይችሉ ተቋማት ኢትዮጵያ ውስጥ አሉ ከዚህም አንዱ የኢትዮጵያ አየር ኃይል ነው የኢትዮጵያ አየር ኃይል 90ኛ ዓመቱን በማክበር ላይ ይገኛል ማክበር ጀምሯል አክብሮ አልጨረሰም ልክ ነው ገና ነው በዓለም አስደማሚ የሆነውን የአየር ላይ ትርኢት ጠብቁ ብለዋል የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በቅርቡ በሁርለት በተደረገው ዓለም አቀፍ የ10 ኪሎ ሜትር በቢሾፍቱ ከተማ ታላቅ የጎዳና ላይ ሩጫ ተደርጓል በዚህ የጎዳና ላይ ሩጫ እኔም ራሴ ተሳትፌያለሁ እንግዲህ በርካታ ህዝብ ተገኝቷል ቢሾፍቱ እንደምታውቀው የወታደር ከተማ ነች እንግዲህ ለዚች የወታደር ከተማ በነገራችን ላይ በዓለም ላይ በአሜሪካም አለ በሩሲያም አለ በተለያዩ አካባቢዎች የወታደር ከተሞች አሉ በተለይ የአየር ኃይላቸውን ቤዝ ያደረገ የምድር ኃይላቸውን ቤዝ ያደረገ ከተሞች አሉ አዲስ አበባ ለብዙ ተቋማት መቆርቆሪያ መሰረት ብትሆንም እንግዲህ አዲስ አበባ እንደምታውቀው ብዙ የዓለም አቀፍ ከተማ ነች የኢትዮጵያ ዋና ከተማ ነች እንዲሁም ደግሞ የኦሮሚያ ክልል ዋና ከተማ ነች በርካታ የከተማነት ዘርፍ ስላላት
አዲስ አበባ አየር ኃይሉ የተመሰረተው 1921 ላይ እንግዲህ የታሪክ ተመራማሪዎች እሱን እንትን ይበሉ ግን 1928 ላይ በቢሾፍቱ ከተማ እንደተመሰረተ በ1921 አዲስ አበባ ላይ ተመስርቶ በ1928 ወደ ቢሾፍቱ ነው የተዘዋወረው። አዎ ግን አሁን ቢሾፍቱ ላይ ያለው ነው ጸርቆ የአየር ኃይል እድሜ እየተነገረ ያለው ቢሾፍቱ ላይ ያለው ጸርቆ ነው። በዚህ አጋጣሚ ግን አየር ኃይላችን 2 ጊዜ የመፍረስ አደጋ አጋጥሞታል። ከነዚህም የጣሊያን ወረራ ወቅት የገጠመው እንደተጀመረ ገና እንደተመሰረተ ወዳው ወረራው እነ ግራዚያኒ ስለወረሩን በዛ ምክንያት የተቋረጠበት በኋላ እንደገና በ1983 የደርግ ስርዓት የመንግስት ስርዓት መለወጥን ምክንያት ተደርጎ የሻቢያና የወያኔ ሰዎች አየር ኃይሉ ላይ ከፍተኛ የሆነ ዘረፋና ከፍተኛ የሆነ ውንብድና በመፈጸማቸው አየር ኃይላችን የተዳከመበት እና እንደውም ሻቢያ ለባድመ ወረራ አንዱ ሰበብ የሆነው አየር ኃይሉን ራሷ እንዳዳከመችው የሻቢያ ሰዎች እንዳዳከሙ ስለሚያውቁ ኢትዮጵያን ለመድፈር እና ባድመን አሳበው አጠቃላይ ኢትዮጵያን ለማቃወስ የሞከሩበት ሁኔታ ነው የነበረው። አየር ኃይላችን እንዲህ እያለ በለውጡ መንግስት በሪፎርም በተለይ ከ7 ዓመቱ ወዲህ ራሱን ካደራጀ ተቋም አጠቃላይ ሪፎርሙ የዳሰሳቸው ጀግና የኢትዮጵያ መከላከያ ሰራዊታችንን ጠቅላላ ቢሆንም ነገር ግን በልዩ ሁኔታ አየር ኃይላችን ራሱን ያደራጀበት እንዲሁም 5ኛው ትውልድና 6ኛው ትውልድ የሆኑ መሳሪያዎችን የታጠቀበት እና ለዛም ራሱን እያዘጋጀ በሰው ኃይል በመሰረተ ልማት እንዲሁም ተተኳሽ ራስን የማስቻል ነገሮች ራስን የመቻል ነገሮችን እያደራጀ እዚህ እንደደረሰ አሁን አየር ኃይላችን ካለበት ደረጃ በቀጣይ 2022 በኢትዮጵያን አቆጣጠር ወደ አፍሪካ 3ኛው ሲሆን አንደኛው ነው ያሉት ሌተናል ጀነራሉ አንደኛ ነው ያሉት። ካልሆነ ግን 3ኛ ደረጃችንን ማንም የሚወስድብን የለም። ይሄ በአጭር ጊዜ የመጣ ሲሆን እንግዲህ እንደምታውቀው አቶ ጀዋር አየር ኃይላችን የድሮን ቴክኖሎጂን በቅርብ ጊዜ ታጥቆ በአሁኑ ሰዓት አጥፍቶ ጠፊ ድሮኖችንና እንዲሁም የድሮን ጃምፐር ይሄ ራሱን የሚከላከል ትጥቅ የታጠቀች አገር ናት ያለችን። ከዛም አልፎ ከውስጥም ይሁን ከውጭ ለሚመጣው ማናቸው ኢትዮጵያን ለማፍረስ በሚደረጉ ጥቃቶች ራሱን ለመከላከል የበቃና የነቃ ጀግና ሰራዊት ስብስብ ነው። እንግዲህ ሌተናል ጀነራል ይልማ መርዳሳ ያሉት ምንድነው ኢትዮጵያ ቀጣይ የመከላከያን 90ኛ ዓመቱን ድምዳሜ ስታደርግ በዓለም ላይ ከታዩ የአውሮፕላን ትርኢቶች የጀት ትርኢቶች አንዱ ሆኖ የሚመዘገብ ድንቅ ትርኢት ጠብቁን ብለዋል። እንግዲህ ጀነራሉን ሚሴጅ ሰምተን በዛው ፕሮግራማችን እናጠቃልላለን። መልካም አቶ ጀዋር። የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች ለዛሬ የነበረን ቆይታ ይህን ይመስላል። ዝግጅታችንን ከምሽቱ 2 ሰዓት ዜና በኋላ እንድትከታተሉ እየጋበዝን በፌስቡክ በዩቲዩብ እና በቲክቶክ በተጨማሪ እንድትከታተሉ እንጋብዛለን። የማህበራዊ ሚዲያ ገጾቻችንን ሼር፣ ላይክ፣ ሰብስክራይብ እንድታደርጉ በዚሁ መልእክታችንን እያስተላለፍን የምናጠቃልል ነው የሚሆነው። ከተቀረው የፕራይም ሚዲያ ዝግጅት ጋር መልካም ቆይታ። 1987 ብለን ነው ስናከብር የነበረው ኢትዮጵያ ዘመናዊ ሰራዊት ከገነባች 16-17 ዓመት የከረመች ሀገር ግማሹን ቆርጠህ ጥለህ ይሄ አይመለከተኝም ብለህ አንድ ፓርቲ አንድ የሆነ አማጺ ተዋክቶ ስልጣን የያዘበትን ማክበር ነውር ነው። በመሰረቱ ለኔ ትክክል አይደለም። እሱን ነው እንዲታረም የተደረገው። እንግዲህ ከመንግስት እሳቤና ፖሊሲ ስትራቴጂ ነው የምነሳው ያልኩት እሱ ነው። የተሳሳቱ ትርክቶችና ታሪኮችን ማረም የሚል ማለት ነው። ያን ነገር እንዴት አድርገን እናርመው? ሁሉንም የሚያግባባ በመሰረቱ ደግሞ የተቋሙን ታሪክ ናሬት ወይም ደግሞ የሚተነትን ቀን መቼ ነው የሚል ኮሚቴ አቋቋምን። ፈርዘር ጥናታችንን ቀጠልኛ። መጨረሻ ላይ 1928 ታሳሳ ህዳር 20 ንጉሱ አየር ኃይል ብሎ ሚሽካ ባቢቼን አየር ኃይል አዛዥ ብሎ ፊርማውን አገኘ። ለመጀመሪያ ጊዜ ኢትዮጵያዊ አየር ኃይል የሚል ስምም የወጣበት ይሄ ትክክለኛ ነው ብለን ወሰድን። አንደኛ አየር ኃይል የሚለው ስም ራሱ እንደ ኃይል ወጥቶ ስም የተሰጠበት፣ ሁለተኛ ለመጀመሪያ ጊዜ ኢትዮጵያዊ አዛዥ የተሾመበት ነው
ብለን ያን ወስደን አሁን ያን ስትቆጥሮ 90 ዓመት ደርሷል ማለት ነው።